በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የናንተ ጉዳይ ከመጣ በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሪኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው ዕውቀት፣ የተገኘ ልምድ፣ የተገኘ ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችንን ልገልጽላችሁ እፈልጋለሁ። እናንተ ሄዳችሁበት ርቀት ሪፖርት አቅርባችኋል። እኛ አድምጠናል። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የናንተን ስራ የናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከሺህ በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል።